Hey, what's up guys? ምን ይላል ይሄ አማርኛ ምን ይላል? አማርኛ ነው እንደምታስተምረው ዛሬ ዳትሪ ኦኬ ከአማርኛ ወደ ምን ለማለት ነው? ወደ እንግሊዝኛ ነው ዛሬ የምንማረው። ከአማርኛ ወደ እንግሊዝኛ ምክንያቱም ይኸውላችሁ ከታች ክፍል ጀምሮ እስከ ላይ ድረስ ቴንስ እያልን በጣም ስለረበሽናችሁ ስሙ በራሱ ጊዜ በጣም አሰልቺ ስለሆነ በአማርኛ እናንተ በአማርኛ የምታረጉትን ነገር እየጠየቅኳችሁ ከዛ እንግሊዘኛው በደንብ አድርጎ ኮንሴፕቱ እንዲገባችሁ ስለፈለኩ ነው። ይህን ቪዲዮ አይቶ የማይገባው ሰው ካለ ይደውልልን፣ ፕሮብሌም አለ ማለት ነው። ኦኬ ሶ ሌትስ ጌት ስታርትድ። አሁን የምጠይቃችሁ ሁላችሁም 30 ቪዲዮ ከማየት ቪዲዮ ማየት ይመረጣል ብል ማጋነን አይደለም። እስከ መጨረሻው ድረስ እዩት። ኦኬ ብሩክ አሁን ምን እግርህን ትመልሳለህ ማለት ነው። ምን እግርህን እያንዳንዱ ነገር ትመልሳለህ። በደንብ አድርገህ ኦኬ በደንብ አድርገህ እግር ኳስ እጫወታለሁ በለኝ እስቲ። እግር ኳስ እጫወታለሁ እግር ኳስ እጫወታለሁ በለኝ። I'm sorry ማሃሪክ ራይቲንግ ኦኬ እግር ኳስ እጫወታለሁ ስትል ምን ነው የምትለው? መቼ ዝም ብለህ እጫወታለሁ ልማድህን አይደለ? ስለዚህ ምን አልኩኝ ማለት ነው? አይ ፕሌይንግ ልበል አይ ፕሌይ እሺ እንደዚህ ልበል አይ ፕሌይንግ ፉትቦል እንደዚህ ባል እንግሊዝኛ አለ? አይ ፕሌይንግ ፉትቦል is it right or wrong here? አይ ፕሌይንግ የሚባል ነገር የለም አይደል? አይን ጂውን ከየት አመጣው? እዚህ ምንም ነገር የለም አይደለም? እግር ኳስ እጫወታለሁ እሺ እንደዚህ ልበል I am playing football ልበል I'm playing football is it right or wrong again? ያልኩ እግር ኳስ እጫወታለሁ የሚለውን ያልኩ ኦኬ ሮንግ ነው አይደለም እንዴ? ለምን I am playing football ሮንግ ነው። ለምን ሮንግ ሆነው? ይሄ አረፍተ ነገሩ ትክክል ነው። I am playing football የሚለው እግር ኳስ እየተጫወትኩ ነው አሁን ይሄ ግን ምን የሚለው እግር ኳስ እጫወታለሁ ነው የሚለው በማንኛውም ሰዓት የምታደርገውን ማለት ነው። ኦኬ ስለዚህ እንደዚህ ልበል እንዴ? I played ልበል እንዴ? I played football ልበል? I played football ለምን ምንድን ማለት ነው? ይሄ I played football ማለት እግር ኳስ ተጫውቻለሁ ነው አይደል? ግን እጫወታለሁ ነው በማንኛውም ሰዓት የጠየኳችሁ አይደል እንዴ? ስለዚህ መባል ያለበት ምንድን ነው? I play football ጎበዞች I play football ይሄ ስህተት ነው ይሄ ራይት ነው ማለት ነው። I play football ስለዚህ እንደዚህ ያረጋለሁ በማንኛውም ሰዓት የምታደርጉትን ልማዳችሁን ስትናገሩ ሳብጀክቱን አይ ትሉና ዋና ግሱ መጠቀም ነው ማለት ነው። የተገባ ነው? አይ ብላችሁ ዋና ግሱ መጠጣት ነው። እሺ እጠጣለሁ ስትል አይ ድሪንክ ከዛ የምትጠጡትን ነገር አይ ድሪንክ መልሲ አይ ድሪንክ ዋተር አይ ድሪንክ ቢር አይ ድሪንክ ውስኪ አይደል? የምታደርገው ነገር ማለት ነው። አይ ብለህ የምታደርገው ነገር ምን ብለህ ማለት ነው? አይ ብለህ ማለት ነው። የተገባን አሁን ኦልራይት። ስለዚህ ይሄ ኤክስ ነው ይሄ ትክክል ነው ማለት ነው። ስለዚህ አይ ድሪንክ እሺ እመጣለሁ ስትልስ አይ ካም እሄዳለሁ አይ ጎ እማራለሁ አይ ለርን እንዲህ እያልክ ዋና ግሱን እያስገባህ የምትጠጣውን ነገር ወደ የት እንደምትሄድ የት እንደምትመጣ ምን እንደምትማራ እዚህ ጋር ማስገባት ነው ማለት ነው። የተባባ ነው። ይሄ አክሽን ሁልጊዜ ወይም አንዳንድ የምታደርገው ድርጊት ሲሆን ኦኬ ይሄ ከሆነ አሁን ደግሞ የምጠይቃችሁ ጥያቄ ደግሞ ምን ታደርጋላችሁ መሰላችሁ? የምጠይቃችሁ ጥያቄ ይሁን ለምሳሌ እሷ ምን አልኩኝ? ጊዜ ኳስ ትጫወታለች ነው አይደል? እግር ኳስ እሷ ምንድን እግር ኳስ ትጫወታለች። እየተጫወተች ነው አይደለም? አሁን ጓዶች እሷ እግር ኳስ ትጫወታለች መቼ? በማንኛውም ሰዓት። ስለዚህ መጫወት የምትል ማናለች? ኪወርዳችን ምን አለች? ፕሌይ አይደል? እሺ እሷ ስትሉ ከዚህ ግን ምን አለ? ሺ አይደለም? እግር ኳስ የሚለው ይቆይና ማን ነው የሚመጣው? በእንግሊዝ በአማርኛው ይውላችሁ የመጨረሻው ማሰሪያ አንቀጽ ተብሎ ተምራችኋል አይደል? በእንግሊዝኛው ሁለተኛ ላይ ነው የሚመጣ። እቺ እግር ኳስ የምትለው መሄድ አለባት መጨረሻ ላይ ማለት ነው። እሺ ንገሩኝ፣ መጫወት ምንድነው በእንግሊዝኛ? ፕሌይ አይደል? ሺ ፕሌይ ፉትቦል is it right or wrong?
እንዴ ፕሌይ መጫወት አለ ምን ችግር አለው? what's the problem here? ምን ነው ችግሩ? ችግሩ ምን ነው? place ነው። ኦኬ ፕሌይስ ነው መባል ያለበት አይደለ? ስለዚህ መባል የነበረበት ምንድነው? she plays what? ፉትቦል። ስለዚህ ባጭሩ እሷ እንዲህ ታደርጋለች ስትሉ በማንኛውም ሰዓት ለፕሌይ ብቻ ሳይሆን ለማንኛውም ግስ እሷ እንዲህ ታደርጋለች ስትሉ ሺ ትሉና ቨርቤስ መጨመር ነው። ምን መጨመር ነው? ኤስ ያለበት ግስ መጨመር ነው ማለት ነው። ከዋና ግሱ ላይ ፕሌይ ከሚለው ላይ ምን ጨመርኩበት? ኤስ ጨመርኩበት እዚህ ጋር። ለፕሌይ ብቻ ወይስ ለማንኛውም ግስ? for every action verb ማለት ነው። የተግባባን ነው? ለምሳሌ እዚህ ያለችውን እንውሰድ። I drink, I come, I go, I learn ይላል አይደል? she drinks ድሪንክ ከሚለው ላይ ምን ሊጨምርበት? ኤስ ጎበዝ። እዚህ ጋር she comes አይደለ? she comes she goes መማር ቢለው she learns። ስለዚህ ዋና ግሱ ላይ ምን አለ መጨረሻ ላይ ምን ጨመርኩበት? ኤስ ጨመርኩ። ለዚህ learn ለሚለው goes ለሚለው come ለሚለው drink ለሚለው ብቻ ሳይሆን ለማንኛውም ግስ ምን ጨምራለሁ ማለት ነው? ድርጊቱ ምን ከሆነ እሷ እንዲህ ታረጋለች እያደረገች ነው አይደለም? እሷ እንዲህ ታረጋለች። ስለ አንድ ሰው ልማድ ስትወሩ ምን ስትወሩ? when you start talking about somebody's habitual action or repeated kind of action, we use this verb after the third pronoun she. እሷ እንዲያርገች ነው። እናቴ እንዲህ ታረጋለች። ለምሳሌ እዚህ ጋር my mother ሊሆን ይችላል አይደል እንዴ? my sister ምን ሊሆን ይችላል? my mother and she በሚለው ስለሚተካ ማለት ነው። my sister እህቴ እንዲህ ታረጋለች ስትሉ ማለት ነው። እየተግባባ ነው። እንደዚህ ስትሉ my daughter ልጄ እንደዚህ ታረጋለች። my what? daughter ልጄ እንደዚህ አንድ ስለ አንድ ነገር ስታወሩ ማለት ነው። ይሄ ብላችሁ ከዚህ ጋር ምን አለ? ኤስ ያለበት ግስ ተጠቀማላችሁ ማለት መቼ? አሁን እየተደረገ ያለ ድርጊት ወይስ በማንኛውም ሰዓት? ይሄን ዩታ እሷ እግር ኳስ ትጫወታለች መቼ? ኤኒታይም። መቼ? ኤኒታይም in the present በማንኛውም ሰዓት እሷ ቡና ትቆላለች፣ እሷ እንደዚህ ታረጋለች፣ እሷ ወለል ትጠርጋለች፣ እሷ ውሃ ታመጣለች፣ እሷ እንደዚህ ታረጋለች፣ እሱ ከሌ እንዲህ ታረጋለች ስትሉ ኤስ እየጨመራካችሁ ከግሱ ላይ እንግሊዝኛ ተናገሩ ነው። በጣም ቀላል አይደለም እንዴ? እሷ አልኩኝ የምታደርገውን ድርጊት ትጽፋለህ። እሷ ከዛ ያደረገችው ድርጊት ነው ቃል ምንም እንኳን ይሄው ለምሳሌ እንግሊዝኛ ለመናገር ከንፈራችን ቀጥቀጥ የሚለው ነገር ምን እናድርገው? አሁን ሺ ብላችሁ ከዛ አክሽኑን አይደለም እንዴ? ሺ አክሽኑን እሷ እንዲህ አክሽኑን ማስገባት ነው። እዚህ የተደረገው ኦብጀክቱ ያ ድርጊቱ የተደረገው ኦብጀክቱ ምንድነው? ይሄ ተሳቢውን ማስገባት ነው መጨረሻ ላይ ማለት ነው። እየተጋባን ነው። ኦኬ እሱ በሉ እስቲ ለምሳሌ እሱ እግር ኳስ ይጫወታል ብትሉስ? እሱ እግር ኳስ ይጫወታል። እሱ ስትሉ ምንድነው? አይ አማርኛ ጽሑፍ ይላል። አም ሶሪ። እሺ እሱ ስትሉ ምንድነው? ሂ ትላላችሁ አይደለም? ሂ በጣም ጥሩ። አሁን መጫወት የምትለው ነው የምታመጧት። በእንግሊዝኛ የመጨረሻው መሃል ላይ ይሆናል አክሽኑ ድርጊቱ ማለት ነው ወደ እንግሊዝኛ ሲቀየር። እሺ መጫወት ሂ ፕሌይ ብልስ ምን ችግር አለው? ሂ ፕሌይ ፉትቦል ኢዝ ኢት ራይት ኦር ሮንግ ሂር? ዋይ ኢትስ ሮንግ? ለምን? ሂ ፕሌይ ፉትቦል ምንድነው ችግሩ? አሁን ፕሌይ መጫወት ነው፣ ፉትቦል መጫወት ነው። ምን ችግር አለው? እንትን ማለት አይለ ኖ አም ሶሪ ቱ ሴይ ዚስ ይቅርታ። ኦኬ ሂ ምንድነው? ፕሌይ መጫወት ነው። ፕሌይስ ብትሉት መጫወት ነው። ፕሌይንግ ብትሉት ያው ጨዋታ ምንድነው ችግሩ? አሁን እዚህ ጋር ሰብጀክት ቨርብ አግሪመንት የሚባል አለ። ምን አለ? ሰብጀክት ቨርብ አግሪመንት። ሰብጀክቱ ባለቤቱ ከማን ጋር መስማማት አለበት? ከግሱ ጋር። ከምን ጋር? ከግስ ጋር መስማማት አለበት። በግራመር ህጋችን ባለቤቱ ሲንጉላር ከሆነ ሁልጊዜ ወይም አንዳንዴ በማንኛውም ሰዓት የሚከናወን ድርጊት ከሆነ ኤስ ቨርብ ተጠቀም የሚል ስላለ ህጋችን ላይ ትክክለኛው ምን መሆን ያለበት ማለት ነው? ምን መሆን አለበት? ሄይ ሂ ፕሌይ ኦር ፕሌይንግ? ሂ ፕሌይስ ዋት? ፉትቦል። እየተጫወተ ነው ወይስ ይጫወታል? ይጫወታል። መቼ? ኤኒታይም። መቼ? ስለዚህ ልማዱ እግር ኳስ የመጫወት ልማድ እንዳለው እየተናገርኩ ነው ማለት ነው። እየተግባባ ነው። አሁን ኮንሴፕቱ ከአማርኛ ወደ እንግሊዝኛ የወሰድኩት ኮንሴፕቱ ነው። ሁሉ ጊዜ ከራስ ቋንቋ ተነስተህ ወደዛኛው ወስደህ በደንብ ግልጽ እንዲሆን ስለፈለኩ ነው። ኢዝ ክሊር? በጣም ጥሩ። እዚህ ጋር አሁን ያልገባችሁ ነገር አለ። በነገራችን ላይ ሂ ምናምን እዚህ ጋር ብላችሁ የሰው ስም ሊሆን ይችላል። ለምሳሌ ሲሳይ ብላ አሁን ለምሳሌ ምን ብለ እዚህ ጋር ለምሳሌ ሲሳይ ብዬ
ሂ በሚለው አይደለ ከም ሪፕሌስድ አይደለ or if I say መሐሪ ብል ራሴ እንደዚህ እንትን or ብሩክ ብል ለምሳሌ ብሩክ ብል ከዚህ ጋር ቀጥታ የሚመጣው ግስ ምንድነው ኤስ የጨመረ ግስ ነው ሲሳይ እንዲህ ያደርጋል እያደረገ ነው አይደለም በማንኛውም ታይ እንዲህ ያደርጋል ሲሳይ አልጋ ያነጥፋል ሲሳይ makes bed አይደለም እንዴ አልጋ ያነጥፋል ሲሳይ ያጨሳል ሲሳይ smoke or smokes hey ሲሳይ smokes አይደለም ያጨሳል ሲሳይ smokes እሺ መሐሪ ያጨሳል መሐሪ smokes አረን ያላጨስም ቀልዴን ነው ሌላ አረፍተ ነገር ድምቀት ያጨሳል ብለ ካንፈር ተቆርጠቆራል ቲቸርዬ ምናምን ነገር እሱ አይ ጨጓራ ነው እሺ መሐሪ plays tense አይደለም እንዴ መሐሪ plays tense ኦኬ ብሩክ ዳንስ ኦር ዳንስስ ይደንሳል ብል ይጨፍራል ዳንስ ብል ዳንስስ ልበል ኤው ብሩክ የሚለው በማን መተካት ይችላል በማን ላይ ሂ በሚለው እሱ ስለዚህ ቨርቤስ ተጠቀመስ ያለበት ይያልኩ ብሩክ ይጨፍራል መቼ ኤኒ ታይም ብሩክ ዳንስስ የሶ ነው እየተገባን ነው ስለዚህ ይሄ ያለ ማለት ነው አሁን ያልገባችሁ ነገር አለ ጋይስ እዚህ ውስጥ ያልገባ ነገር አለ ገብቷል አሁን በሌሎች ሰብጀክቶች እንዳለን በሌሎች ሰብጀክቶች ስለምንሄድ እያንዳንዱ ነገር በደንብ እንድትከታተሉ ስለምፈልግ እያንዳንዱ ይሄን ቪዲዮ እስከመጨረሻው ድረስ የማይሰው ካለ ብዙ መሰረት ያመልጣል እየሰከስኩ አይደለም እውነተኛ እስቲቆይ ብዬ ሌሊት ላይ ካማረኛው ከለመድነው ወደዛ ስወስዳችሁ አሃ ለካ መሬት ላይ ሲወርድ በአማርኛ እንደዚህ ማለት ነው ቴንሱ እያላችሁ እንድትረዱ ስለፈለኩ ነው የቴንሱን ስም መጨረሻ ነው የምነግራችሁ ቴንስ እያለ ስላሰለቸናችሁ ማለት ነው I'll tell you at the end all right stay with us again all right አሁን ደግሞ እስኪ እቺ ንገሩኝ እስቲ እውነት ይመስላል በሉ እስቲ ሲሳይ እውነት ይመስላል በለኝ እስቲ እውነት ይመስላል በለኝ እስቲ ይመስላል ማለት ነገርየው ስለሆነ ለነገር ምን ተጠቀማት ማለት ነው it seems true yes or no it seems true እውነት ይመስላል okay all right it seems true say it again እሺ ይዘንባል በልሲ it rains አይደለም ይዘንባል ኤስ ጨመርኩበት አይደለም ሬን ከሚለው ቃል ላይ it rains say it rains all right ብዙ ይዘንባል it rains a lot በልሲ በጣም ይዘንባል ስለዚህ የምትረዱት ነገር እዚህ ጋር ነው በአጠቃላይ ኖት ታደርጉና ይኸውላችሁ ሰብጀክቱ he she ወይም it ከሆነ ምን ተጠቀማላችሁ ማለት ነው ኤስ ያለበት ግስ ተጠቀማላችሁ ፊት ለፊቱ ላይ ማለት ነው መቼ ሁልጊዜ ወይም አንዳንዴ ለምናደርገው ነገር መቼ ሁልጊዜ ወይም አንዳንዴ ለምታደርጊው ነገር እየተገባ ነው ጧት መነሳት የዘወትር ስራ ነው የሰ ነው ኦኬ በጣም ጥሩ ስለዚህ አሁን እሷ ጧት ትነሳለች ስትል ምን ትለኛለህ እሷ ጧት ትነሳለች she wake ልበል አሁን ደህ ይብል she wake up early in the morning in the morning ብላሁን ስተቱ ምንድነው አሁን she wake up early in the morning ነው subject verb agreement ሰብጀክቱ she ከሆነ ምን ያስፈልጋል ያለው ኤስ ያስፈልጋል አይደል ስለዚህ wake የነበረው ምን ማድረግ አለበት ምን ማድረግ አለበት she wakes up let's say she wakes up say it again ስለዚህ ይሄ wakes up ተብሎ መስተካከል አለበት wakes ተብሎ መስተካከል አለበት ማለት wakes ለምን እዚህ ጋር she የሚለው ማለት ነው okay what about if I say that my sister okay my sister teach French okay is it right or wrong here wrong lemon my sister የሚለው በማን መተካት ይችላል she በሚለው አይደል ስለዚህ teach የነበረው ምን ማድረግ ነበረብኝ teaches ማድረግ ነበረብኝ my sister teaches French ታስተምራለች ወይስ እያስተማረች ነው ታስተምራለች መቼ anytime መቼ anytime ስለዚህ ሰብጀክቱ ምን ከሆነ she he it ከሆነ ምን ያስፈልጋቸው ፊት ለፊት ላይ እሷ እንዴት ታረጋለች እሱ እንዴት ያረጋል የሆነ ነገር እንዲሆናል ስትሉ እህቴ እንዴት ታረጋለች አባቴ እንዴት ያረጋል የተባለ ወንድሜ እንዴት ያረጋል ስትሉ አንድ ነጠላ ከሆነ ግዴታ ፊት ለፊቱ ላይ ኤስ አንዳንዴ አልፎ አልፎ ወይም ሁሉ ጊዜ ስለሚያደርጉ ድርጊት በማንኛውም ታይም እንጂ በዚህ ሰዓት እየተደረገ ማለት አይደለም ነው እየተጓባን ነው ኦኬ አሁን እየተጓባን ነው እሺ እኔ ብለህ እግር ኳስ እጫወታለሁ ስትል እግር ኳስ እጫወታለሁ
አይ ብለህ ፕሌይ ፉትቦል ቅድም አላሳያችሁም እኔ እግር ኳስ ጫወታለሁ ብለህ ቅድም አሳይቻለሁ አይደል ቅድም አሁን ደግሞ እኔ እግር ኳስ አልጫወትም ወደ ኔጌቲቭ ልሂድ እኔ እግር ኳስ አልጫወትም እኔ እንደዚህ አላደርግም ስትሉ እኔ ይኸውላችሁ ዳሽ አላደርግም የማታደርጉትን ነገር እንደዚህ አላደርግም ስትሉ በማንኛውም ሰዓት እንደዚህ አላደርግም ስትሉ I don't ብላችሁ ነው የምትሄዱት ምን ነው የምትሉት I don't ብላችሁ ነው የምትሄዱት I don't በልሲ ችግር የለውም I don't በልሲ all right ይሄን ስታነቡት you can say I don't or you can say I don't there's no problem all right so I don't ብለህ አክሽኑን እዚህ ጋር የምታደርጉት ምንድነው አክሽኑን እዚህ ጋር የማታደርጉትን ያን አክሽን ማለት ነው ድርጊቱን ማለት ነው I don't ብለህ ምንድን ለምሳሌ I don't coffee በየብሰራው is it right or wrong አንዳንድ ሰው አሁን I don't coffee drink ይላል I don't coffee drink ይላል ለምሳላችሁ በአማርኛው እኔ ቡና አልጠጣም ስለዚህ መጠጣት የምትለው መጨረሻ ስለመጣች ከዚህ ጋር በአማርኛው መጨረሻ በእንግሊዝኛው መጨረሻ አድርገው ትራንስሌት ያደርጉታል እየተገባባ ነው I don't coffee drink ይላል which is wrong በእንግሊዝኛ የሚያመሳስላቸው ሰብጀክቱ በአማርኛ በእንግሊዝኛም መጀመሪያ ይመጣል yes or no በእንግሊዝኛ ሲሆን ግን መሃል ላይ ነው የሚመጣው አክሽኑ መሃል ላይ ይመጣል ስለዚህ ማለት ያለብህ ምንድነው I don't አክሽኑ ምንድነው መጠጣት ነው አይደል ድርጊቱ I don't drink what coffee ቡና አልጠጣም መቼ anytime I don't drink coffee say I don't drink ና ቡና አንጠጣርኮ I don't drink coffee ቡና አልጠጣም እኔ የተጋባ ነው ና ቢራ አንጠጣ አረኔ ቢራ አልጠጣም I don't drink beer ማታደርጉትን ነገር እንደዚህ አላደርግም anytime ስትሉ I don't ብላችሁ ትሄዳላችሁ ማለት is it clear yes. I don't is that okay yes. I don't right I don't yeah let's smoke I don't smoke sorry I don't smoke ይቅርታ አላጨስም I don't smoke ስለዚህ ማታደርጉትን ነገር I don't ብላችሁ ትሄዳላችሁ ማለት ኦኬ በጣም ጥሩ እሷ እግር ኳስ አትጫወትም እግር ኳስ አትጫወትም እግር ኳስ እሷ አትጫወትም ብለህ ንገረኝ እስቲ እሷ ስትሉ ምን ታዲያ እሷ ለእግር ኳስ ብቻ አይደለም ለማንኛውም ነገር እንዲህ አታደርግም ስትሉ እሷ እንዲህ አታደርግም ስትሉ she don't አይደለም she doesn't አንዳንዴ he don't ያላችሁ ሰሩ ሰዎች አቁሙ አሁን ዛሬ እዚሁ አርሙ ብያለሁ አርሙ she doesn't በልሲ she doesn't you can say she doesn't ማለት ይችላል or she doesn't or she doesn't ቲ ሳይለንት ማለት ይችላል she doesn't there's no problem if you want to sound like an American you say she doesn't all right if you want to sound like British you say she doesn't በሁለቱም ያስኬዳል ማለት ነው all right she doesn't ብላችሁ እዚህ ላይ አክሽኑ ምኑን አሁን ቅድም ብለናል he ምናምን ብላችሁ ኤስ ያለበት ግስ ለምሳሌ she wakes አይደለም እንዴ she wakes up she goes she learns ምናምን ያን አልሰራንም ቅድም ያንን ግን አሁን she doesn't ብላችሁ ዋና ግሱ ምኑን ዋና ግስ ምንድን ዋና ግስ ምንም ነገር ያልጨመረበት ኤስ አያስፈልገውም she doesn't ብላችሁ ማለት ነው for example እሷ እግር ኳስ ትጫወታለች ስትል ቅድም ምን አልክ ቅድም she play or she plays all right በጣም ጎበዞች she plays football she plays what football ደብ አድርጉ she plays football all right here s የጨመርኩበት ምክንያት because of she is she plays football that is right that's affirmative ነገር ግን እግር ኳስ አትጫወትም ሲሆን ኔጌቲቭ ሲሆን ግን እቺን s አስወግዳታለሁ ማለት ነውና and then I have to write it she doesn't play football ጎበዝ she doesn't play football say it again she doesn't play football say she doesn't play football when anytime እግር ኳስ አትጫወትም ልማዱ አይደለም ነው በቃ እሷ ጥራት እግር ኳስ እንጫወት አረ እሷ እኮ አትጫወትም እግር ኳስ she doesn't play football እዚህ ጋር ግን እንዲህ ማለት አትችልም እያልኩ ነው she doesn't ብሩክ she doesn't plays football ማለት አትችልም ነው do you understand me you can't say this because እዚህ ጋር doesn't ካልክ በኋላ ዋና ግሱ ነው የምትጠቀመው ዋናውን እንጂ s የጨመረውን አይደለም ነው እየተጋባህ ነው አሁን is it clear yes. all right that's so good the same is true for እሱ እግር ኳስ አይጫወትም በለኝ እስቲ እሱ እግር ኳስ አይጫወትም እግር ኳስ አይጫወትም እሱ እግር ኳስ አይጫወትም እኮ ልማዱ አይደለም ስትል እሱ ስትል ሂ አልክ አይደል
እሺ አፍራሹ የሆነ ነገር አያደርግም እሱ ስትለ አፍራሹ ማን ነው? he doesn't እስቲ he doesn't ወርሲ he doesn't what he doesn't play football he doesn't play what football ምን አይልም እግር ኳስ አይጫወትም መቼ አሁን እየተጫወተ አይደለም ነው ወይስ በማንኛውም ሰዓት አይጫወትም ነው it's not his habit to play football ምኑ አይደለም ልማዱ አይደለም መጫወት ስለዚህ እግር ኳስ አይችልም ማለት አይጫወትም ማለት ነው በማንኛውም ሰዓት he doesn't play football ሰረገ he doesn't play football እግር ኳስ አይጫወትም እሱ is it clear yes. all right okay ስለዚህ doesn't በየምናለው ማለት ዋና ግሱ ማለት he doesn't play football ሰረገ he doesn't play እዚህ ጋር ስፔስ አለው ማለት he doesn't play he doesn't play football እሺ እሱ አይማርም እንግሊዝኛ ብለኝ እስቲ he doesn't ብለ learn english አይደለም እንግሊዝኛ ይማራል ስትልስ he learn or he learns he learns english አይማርም he doesn't learn english ያው በጣም ጥሩ ተግባብተናል አሁን all right that's so good አሁን he she ምናምን በሚለው አየናል ይሄን አፍራሽ አድርጉት እስቲ አይ እውነት አይመስልም በለኝ እስቲ እዛው doesn't ተጠቅመ it doesn't ብለ seem ነው የምትለው አሁን it doesn't seem በለኝ it doesn't seem true እውነት አይመስልም it doesn't rain a lot say it doesn't rain ብዙ አይዘንብም መቼ anytime እየተጋባ ነው ወይ is it clear አሁን አንዳንድ ሰው ለምሳሌ ዱባይ እኮ ዝናብ አይዘንብም ይላል አይደል አይዘንብም ማለቱ አሁን እየዘነበ አይደለም ማለቱ ሳይሆን anytime ያዘንብም ሲል like ይናገራል እኔ እንጃ እኔ ሰዎች ስለመስማት እንጂ ይዘንብ አይዘንብ እርግጠኛ አይደለሁም I'm sorry okay እየተጋባ ነው አሁን ምን ገብቷል አሁን ግልጽ ነው አሁን ስለዚህ ሰብጀክት ምን ከሆነ ማለት ነው ኔጌቲቭ ሳደርገው she he it ከሆነ ምን አደርገዋለሁ doesn't ምን አደርገዋለሁ ኔጌቲቭ ሳደርገው doesn't ብዬ ከዛ አክሽን ቨርቧን ዋና ግሷን መጠቀም ነው አክሽን ቨርቧን መጠቀም ዋና ግሷን ምንም ያልተጨመረባት no አይንቺ no verbs no et no everything all right understand ያቺን አድርጌ እጠቀማለሁ ማለት ነው እሷ እንዲህ አታረግም እሱ እንዲህ አያረግም የሆነ ነገር እንዲህ አይሆንም ስትሉ ማለት ነው እየተግባባን ነው ግልጽ ነው እዚህ ጋር አሁን ያልገባችሁ ነገር አለ ያልገባችሁ ነገር አለ ኮንሴፕቱ እየገባችሁ ነው ወይ አሁን ቴንሱን እስካሁን አልነገራችሁም ቴንስ በጣም ምርር ስላላችሁ መጨረሻ ላይ ስለምነግራችሁ ማለት ነው እስታውሰስገ ያው እስቲ ቻንወስ እግር ኳስ ምን እንላለን እንጫወታለን እኛ እግር ኳስ እንጫወታለን ዋትስ እኛ ስትሉ በእንግሊዝኛ ምንድነው እኛ we እሺ መጫወት play እግር ኳስ ፉትቦል ስለዚህ ባጭሩ ምንድነው አረፍተ ነገር ሰሩ እኛ እንደዚህ እናረጋለን ሰሩ እኛ ብላችሁ ድርጊቱን እኛ ብላችሁ ዋናውን ድርጊቱን የሰው ነው እኛ እግር ኳስ እንጫወታለን መቼ በማንኛውም ሰዓት የሰው ነው አንተ እግር ኳስ ትጫወታለህ በለኝ እስቲ አንተ እግር ኳስ ትጫወታለህ እግር ኳስ ትጫወታለህ በለኝ እስቲ you አንተ ስትል ምንድነው you ወይም አንቺ ማለትም ይቻላል አይደል you play football ጎበዞች you play football በጣም ጥሩ እዚህ ጋር play የሚላል እዚህ ጋር play የሚላል የሰው ነው በጣም ጥሩ ዋና ግሱን ተጠቀምኩ ማለት ነው አሁን ተግባብተናል ግን እንምላችሁ ነገር እነሱ ይጫወታሉ እግር ኳስ ይጫወታሉ ብለኝ እግር ኳስ ይጫወታሉ ስል በውስጡ ማን አለ እነሱ አይደል ይጫወታሉ ሉ እነሱ እግር ኳስ ይጫወታሉ ስትሉ ዘይ ማለት እነሱ ነው አይደል ዋትስ አክሽኑ ማን ነው መጫወት አይደል ዘይ ፕሌይ ምን እንደሚጫወቱት ፉትቦል መቼ ኤኒ ታይም ነው በቃ ይሄ ያልኳችሁ ነው እየተግባባን ነው ኦኬ እግር ኳስ አንጫወትም በለኝ እስቲ እግር ኳስ አንጫወትም ኔጌቲቭ ሳደርገው እግር ኳስ አንጫወትም we don't በለኝ we don't ምንድን play ፉትቦል እግር ኳስ አንጫወትም መቼ ኤኒ ታይም እቺ ኪወርድ we don't ብላችሁ አክሽኑን we don't ብላችሁ ምኑን አክሽኑን የማታደርጉት ነገር እንደዚህ አናረግም መቼ በማንኛውም ሰዓት በማንኛውም ሰዓት እንደዚህ አናረግም ስትሉ ማለት ነው ኦኬ አንተ እንደዚህ አታረግም በሉኝ እሺ you don't ብላችሁ ማላደርገው ነገር ንገሩኝ you don't play football በጣም ጥሩ እሺ እንትን አትልም አታስተምርም you don't teach yes or no you don't teach well በደንብ እኮ አታስተምርም ምናምን yes or no በጣም ጥሩ ተረጋግተህ አታስተምርም ቀስ ብለህ you don't teach English slowly you teach English very quickly yes or no interesting እነሱ እንደዚህ ያረጉም ስትሉ አሁንም they don't ብለህ play በነገራችን ላይ play የሚለውን እንደምሳሌ ወሰድኩት እንጂ ማንኛውንም ግስ ትችላላችሁ ማንኛው አክሽን ቨርብ እያልኳችሁ ነው play ዋና እንትናቸው ማን ነው don የጋራ አይደል
ስለዚህ we don't ብላችሁ እኛ እንዲህ አናረግም you don't አንተ አንቺ እንደዚህ አታረግም እነሱ እንዳያረጉም ብላችሁ they don't የማያረጉትን ነገር መቼ በማንኛውም ሰዓት ብያለሁ በማንኛውም ሰዓት የማያረጉትን ነገር ልምዳቸው ያልሆነ ነገር ማለት ነው ይሄ እንደዚሁ ላይ ሊጨምርላችሁ I don't ብላችሁ የማታረጉትን ነገር አይደለ I don't ብላችሁ play I don't come I don't play football I don't what play football ኳስ አልጫወትም መቼ any time አትጫወትም ማለት ነው እየተጋባን ነው ግን ተግባተናል ግልጽ ነው በጣም ጥሩ እዚህ ጋር ምን ተረዳችሁሽ we you they ስትሉስ ምንም ቨርቤስ የሌለው ዋናዋና ግስ አልተረዳችሁም ወይ እሺ እንመጣለን we come በሲ እሺ እንበላለን we eat በሲ እንጠጣለን we drink ዋናዋና ግሱ ግድ play ብቻ ይሁን ይያልኩ አይደለም ማለት ነው እንደ ምሳሌ ነው is it okay all right እሺ እንደው እቺ ውሰዷት ዳዝ በልሲ all right እሺ does he በልሲ all right does it በልሲ all right እሺ ቆይ አንዴ የትም እንዳትሄዱ ብያለሁ እሺ does she እሷ እንዴት ታረጋለች እዚሽ ጋር ዋና ግሷን ምንዋን ዋና ምንድን ዋና ግስ ምንም ያልጨመረች የሰላ እንጀለ ዋና ግሷንሽ ጋር አክሽኗን ማስቀመጥ ነው ከዚህ ምንድን ማስቀመጥ ነው ዋና ግስ ታስቀምጣላችሁ ከዚህ ምንድን ዋና ግስ ታስቀምጣላችሁ ይሄ ማለት ጥያቄ ነው ለምሳሌ እግር ኳስ ትጫወታለች ይላል አይደል does she በልሲ play football እግር ኳስ ትጫወታለች ወይ እየተጫወተች ነው ወይስ ትጫወታለች ወይ ነው በማንኛውም ሰዓት ልማዷን እየጠየቁ እግር ኳስ ትጫወታለች እንዴ ለምሳሌ እንግዳ መጣባችሁና ቤት እና ተደወለልህና እንዴ ቡና ትጠጣለች እንዴ እሷ በለኝ እስቲ ቡና ትጠጣለች ወይ በለኝ does she drink እየጠጣች ነው ወይስ ትጠጣለች ወይ ነው ልማዷን ነው እየጠየከኝ ያለኸው ማለት ነው እየተጋባን ነው እሱ አሁን መጣብህና እንግዳ ለምሳሌ መጋዝ ፈልገ የኔ ጓደኛ ነውና ማሬ እሱ እንዴ ነው ቢራ ይጠጣል እንዴ እሱ ምናምን ነገር በለኝ መጋዝ ፈልገ does he drink beer ቢራ እየጠጣ ነው ወይ ሳይሆን ልማድ አለው ወይ ይጠጣል ወይ ነው ስለዚህ ድሪንክ የሚለውን ተጠቀምኩት እንጂ does she read ታነባለች ወይ ልማዱ እንደዚህ ያላት ወይ እንደዚህ ያለው ወይ እንደዚህ ምናምን ስትሉ ምን ትራሹ እሱ እንዲህ ታረጋለች ወይ እሷ እንዲህ ታረጋለች does she እሱ እንዲህ ያረጋል ወይ does he የሆነ ነገር እንደዚህ ይሆናል ወይ does it say does it rain በልሲ ይዘንባል ወይ does it rain in ዱባይ ይዘንባል ዱባይ ውስጥ ምናምን መቼ any time ልምድ አለው ወይ የመዝነብ ነው ጥያቄው እየተግባባን ነው አሁን ተግባብተናል all right እሺ do I በልሲ do you በለኝሲ do they do you do we በጣም እዚህ ጋር ብላችሁ አሁንም አክሽን ምን አሁን አለ ዋና ግስ ምን አለ እዚህ ጋር ዋና ግስ እዛ መጨረሻ ምንድን ጥያቄ ምልክት ታረጋላችሁ ማለት ነው እኔ እንዲህ ያረጋለሁ እንዲህ ታረጋለህ እንዴ አንተ እነሱ እንዲህ ያረጋሉ ወይ እኛ እንዲህ እናረጋለን ወይ እስኪ ለራሳችሁ ምሳሌ እዚህ ጋር ኮሜንት ሴክሽን ላይ አስቀምጡልኝ ይሄ ምን ይባላል ሲምፕል ፕሬዘንት እየተባለ ሲያደርቃችሁ ሁሉ ጊዜ የሚከርመው ምን ይባላል ይሄ ሲምፕል ፕሬዘንት እየተባለ ከታች እስከ ላይ ክላስ ድረስ የሚያደርቃችሁ ሲምፕል ፕሬዘንት ቴንስ የሚባለው ነው ቴንሱ መጨረሻ የነገርኳችሁ ሁሉ ሲደጋገም እንዳይደብራችሁ ብዬ ነው thank you for watching this is unique english where you can learn english uniquely anybody who is interested in learning online or face to face classes በአካል ወይም በኦንላይን መማር የሚፈልግ ሰው ካለ ይደውልልን የምንገኘው CMC ሚካኤል ነው እንግሊዘኛ ስትመጡ በነገራችን ላይ ግራመርን ማለት ነው ከአንድ ወር በላይ ባልሰደደ መልኩ ብትንትኑን አውጠን 12 ቴንስ ከዛ ሌሎቹን ደግሞ አድርገን ምናምን ወደ ተግባራዊ ወደ practical english እንገባለን ማለት ነው thank you for watching again bye